ምን አሉ? ሰው በሆነ ባልሆነው ሚስቱን ይፈታ ዘንድ ተፈቅዷልን የሚል ጥያቄ ጠየቁት። በዚህ ጊዜ የጌታችን መልስ ምንድነው የነበረው? ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ ብሎ መልስ ሰጠ። ያዳመጣችሁ ነው ማለት ሰው እናትና አባቱን ይተዋል፣ ከሚስቱ ጋራም አንድ ይሆናል፣ ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ ብሎ መልስ ሰጠ። እንግዳውስ አሉና ሙሴ የፍቿን ወረቀት ይሰጣት ዘንድ ለምን ፈቀደ? ሙሴ ወንድ ሚስቱን ፈቶ የፍቿን ወረቀት እንዲሰጣት ለምን አደረገ ብለው አሉት። በዚህም ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ኋላ ኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ ያለውን ጠቀሰላቸው። አሁን ያልኩላችሁን በአዲስ ኪዳን እሱን ብሎታል። በኦሪት ዘፍጥረት ምዕራፍ 2 ቁጥር 26 ቁጥር 24 ላይ ያለው ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን አላነበባችሁምን አላቸው። አላነበባችሁምን ካለ በኋላ ሙሴሰ ገብረ በእንተ እከየ ልብክሙ፣ ሙሴ ስለ እናንተ የልብ ክፋቴን አደረገ እንጂ ከዛ በፊት እንደዚህ አልነበረም ማለት። ሕጉ እንደዚህ አልነበረም። ሙሴ ይህንን ያደረገው የእናንተን የልብ ክፋት አይቶ ነው ብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን አስተማር። ምንድን ነበረ የሰዎቹ የልብ ክፋት? ከዛ በፊትስ የነበረው ሕግ ምን ነበረ? ስለ ባልና ሚስት ሰው አንድ ጊዜ ካገባ ሚስቱን ይፈታ ዘንድ አልተፈቀደም። በኦሪቱ ይፈታ ዘንድ አልተፈቀደም። ይልቁንም በጣም የኦሪቱ ሕግ ጥብቅ ነበረ። ከሁለቱ አንዱ እንኳ በሞት ቢለዩ ባልም ሚስት አያገባም። ባልም በሞት ከተለየ ሚስትን ባል አታገባም። ከሕጉ ጥንካሬ የተነሳ በዚህ ምክንያት ወደ አሁኑ እንደተጋቡ በሞት የሚለይ ቢኖር እድሜ ልኩን ያለ ጋብቻ እንዳይኖር ብሎ ሙሴ ሕግ አሻሽሎ የሞተበት እንዲያገባ ፈቀደ። እየሰማችሁ ነው ምዕመናን? የሞተበት ሚስቱ በሞት የተለየችበት ወይም ባሏ በሞት የተለየበት እንዲያገቡ ፈቀደ ይላል። ያ የተዘጋ የነበረውን ሕግ ትንሽ አሻሻለው ማለት ነው። አሻሻለው። ከዚህ በኋላ የሰው ልጅ ክፉ ነውና ይህንን የሙሴን ሕግ በመጠቀም ሌሎች ወንዶች ሌላ ሚስት ሊያገቡ ሲፈልጉ ሚስቶቻቸውን መግደል ጀመሩ ይላል። ልብ አድርጉ ምዕመናን፣ ሚስቶቻቸውን መግደል ጀመሩ። በስውር እያነቁ መግደል ጀመሩ። ለምን? የሞተበት እንዲያገባ ስለተፈቀደ ማለት ነው። ከዚህ በኋላ ነው ሙሴ የእህቶቻችን ሞት እሱ ጋር ስለደረሰ ስለተገነዘበው የእናቶች ሞት የእህቶች ሞት በየጓዳ ጎድጓዳው ስለበዛ ሌላ ሁለተኛ ሕግ አመጣና ሙሴ ምን አለ? ሊፈታ የፈለገ ወንድ ቢኖር የፍቹን ወረቀት ይስጣት አለ። ሙሴ ይህንን ሕግ ሲያሻሽል እግዚአብሔር አልተቀየመበትም። እግዚአብሔር አልተቀየመም። ለምን? የሰዎችን ልብ ክፋት ተመልክቶ የሚሞቱትን ሰዎች ለማዳን ያረቀቀው ሕግ ስለሆነ ማለት ነው። ያሻሻለው ሕግ ስለሆነ እግዚአብሔር አልተቀየመም። ተቀበለው ማለት ነው። ስለዚህ ይህንን እንደ ክስ ለማቅረብ ነበረ በልባቸው አስበው ሰው በሆነ ባልሆነው ዘንድ ሚስቱን ይፈታ ዘንድ ተፈቅዷል እንዴ
እንግዳው ሙሴ ይህንን ለምን አደረገ ሲሉት ሙሴሰ ገብረ በእንተ ከልብክሙ አለ። ስለ ልባችሁ ክፋትስ ሙሴ ይሄን አደረገ እንጂ ከዛ በፊትስ እንዲህ አልነበረም ነው ካለ በኋላ ከእንግዲህ አለ ቅድም ያልኩላችሁን ሰው እናትና አባቱን ይተዋል፣ ከሚስቱ ጋር አንድ ይሆናል፣ ሁለቱም አንድ ሥጋ ይሆናሉ ብሎ አጠነከረ። ከእንግዲህ ሚስቱን ይፈታ እንኳን ይፈታ ዘንድ ያለ በቂ ምክንያት አለ። እግዚአብሔር ምክንያት አስቀምጧል በአዲስ ኪዳን። እሱም ዝሙት ነው ያለው። ያለ ዝሙት ምክንያት ሚስቱን የሚፈታ አመነዘረ ይላል። የተፈታይቱንም የሚያገባ አመነዘረ ብሎ እግዚአብሔር ጥብቅ ትእዛዝ ሰጥቷል ማለት ነው። የተወደዳችሁ ምዕመናን፣ ስለዚህ በዚህ ዓለም ላይ በጋብቻ መኖር ሕግን መጠበቅ ነው። በዚህ ዓለም ላይ በጋብቻ መኖር በቅድስና ሕይወት መኖር ነው። በዚህ ዓለም ላይ በጋብቻ መኖር የእግዚአብሔርን ትእዛዝ መፈጸም ነው። ስለዚህ ሰው ብቻውን ይኖር ዘንድ አግባብ አይደለም ብሎ በኦሪት ዘፍጥረት ጌታችን መድኃኒታችን ኢየሱስ ክርስቶስ ንግበር ሎቱ ብፅዕት ዘትረድኦ ለአዳም የምትረዳው ሴት እንፍጠርለት ብሎ ከግራ ጎኑ አንዲት አጥንት ወስዶ ፈጠረ። ስሟንም ሴት አላት። እቺ አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት አለ ዳዊት። ስሟም ሴት ትባል አለ። ረዳት። ስለዚህ ወንዶች ብቻችንን ከኖር ያለ ረዳት እየኖርን ነው ማለት ነው። ያለ ረዳት። ሴቶችም እንደዚሁ ብቻችሁን ከኖራችሁ ያለ ረዳት። ስለዚህ የጋብቻን ጥቅም ሶስት ነገሮችን አንሳና ትምህርት የልቋጭ። ጋብቻ ሲመሰረት መጀመሪያ ማህበራዊ ተቋም ይመሰረታል። ምዕመናን፣ ማህበራዊ ተቋም ይመሰረታል በጋብቻ። ለምን? በሙሽሪት ወገን አንድ ቤተሰብ አለ፣ በሙሽራው ወገን ሌላ አንድ ቤተሰብ አለ። ሁለቱ ሙሽሮች ሲጋቡ የሁለቱ ሙሽሮች ቤተሰብ አንድ ተቋም ይመሰረታል ማለት ነው። አንድ ቤተሰብ ተመሰረተ ማለት ነው። አንድ ማህበራዊ ተቋም ተመሰረተ። በክፉም በደጉም የሚረዳዳ የሚጠያየቅ የሚገናኝ ማህበራዊ ተቋም ማለት ነው። ይሄ ተቋም የሚመሰረተው በጋብቻ ነው። ስለዚህ የማይተዋወቁትን ሰዎች ያስተዋውቃል። ዘመድ ያልነበሩትን ሰዎች ዘመዳሞች ያደርጋል። አንድ ላይ እንዲኖሩ ያደርጋል ማለት ነው። ስለዚህ ጋብቻ በዚህ በኩል ጥቅም አለው። ሌላው በተጋቢዎቹ ጋብቻ ዘር እንዲቀጥል ያደርጋል። ሰው በተቀደሰ ጋብቻ የሚወለደው ልጅ ሀገርን የሚጠብቅ ሃይማኖተኛ፣ ለእናት ለአባት ታዛዥ፣ በሀገር ላይ ቢሾም ሀገሩን የሚመራ የሚያስተዳድር፣ በሃይማኖቱ ቢማር እምነቱን የሚጠብቅ ቤተክርስቲያኑን የሚመራ ሕዝቡን የሚያስተምር የተባረከ ልጅ ይወለዳል ማለት ነው። ስለዚህ ዘር እንዲቀጥል ይደረጋል። አሁን ይሄንን የተቀደሰ ጋብቻ የሚቃወሙት አካላት ዘር እንዳይቀጥል ለማድረግ ነው። ክፉ መንፈስ ያደረባቸው ሰዎች አሁን ዘር እንዳይቀጥል ተመሳሳይ ጾታ በጋብቻ እንዲኖር ያደረጉት ለዚህ ነው። ሰው ተመሳሳይ ጾታ ጋብቻ ፈጽሞ ዘር አይቀጥልም። ስለዚህ ትውልድን ለማቋረጥ ማለት ነው። ለማቋረጥ አንዱ በነሎጥ ጊዜ ምድር የተቀጣችበት ይህ ነበር። ትውልድ እንዲቋረጥ የማድረግ እሳቤ ማለት ነው። ስለዚህ ጋብቻ ትውልድ እንዲቀጥል ያደርጋል ማለት ነው። ሁለተኛው ጋብቻ በዝሙት ጠንክ ከሚመጣ ኃጢአት እንድንድን ያደርጋል። ሰው ለአቅመ አዳም ከደረሰ
ሴቷም ለአቅመ ሔዋን ከደረሰች የሚበላ የሚጠጣ ሰው ተፈጥሯዊ ፍላጎት አለው። በዚህ ተፈጥሯዊ ፍላጎት ምክንያት ከእግዚአብሔር ጋር መጣላት የለበትም። ኃጢአት ሊሰራ ነው ማለት ነው፣ በተፈጥሮ ግዴታ ማለት ነው። ስለዚህ ከዚህ የዝሙት ጠንክ ለመዳን በጋብቻ አንድ ካልሆነ ሰው ጋር ግንኙነት ላለማድረግ ከዝሙት ጠንክ ለመዳን ጋብቻ ወሳኝ ነው። በዚህም የእግዚአብሔር መንግሥት እንወርስበታለን ማለት ነው። አያችሁ። ስለዚህ ሰው በተቀደሰ አኗኗር ለመኖር ጋብቻ ወሳኝ ነው። መማራን ያስፈልጋል። ሌላው ጋብቻ እንዲረዳዱ ያደርጋል። መተሳሰብና መደጋገፍን ይሰጣል። ከዚህ በኋላ ሙሽሪት ለሙሽራው ታስባለች፣ ሙሽራው ለሙሽሪት ያስባል። እሱ ከሚለብስ እሱ ከሚያምርበት ባለቤቱ ሙሽሪት እንድትለብስ እንድታጌጥ ይፈልጋል። ሙሽሪት እሷ ከምትለብስ ከምታጌጥ ባለቤቷ እንዲለብስ እንዲያጌጥ ትፈልጋለች። ምን ነካው ምን ሆነ ትላለች፣ ለእሱ ታስባለች፣ እሱም ለእሷ ያስባል። መተሳሰብ ይኖራል ማለት ነው። ከአሁን በኋላ ብቻ ማሰብ ይቀራል ማለት ነው። ስለዚህ እንዲተሳሰቡ እንዲረዳዱ ያደርጋል ጋብቻ እና ጋብቻ የተወደዳችሁ ምዕመናን እጅግ አስፈላጊ ነው። ይልቁንም በሃይማኖት ለሚኖር ሰው ጋብቻ አስፈላጊ ነው። አሁን ጋብቻ እጅግ በጣም አስፈላጊ መሆኑን ሁላችሁም ታውቃላችሁ። ግን የምታስቀምጡት ቅድመ ሁኔታ አለ። ብዙዎች ትዳሬን ቤቴን የምመራበት ቤት ሰርቼ ይህን ያህል ገንዘብ ኑሮኝ መኪና ገዝቼ ገንዘብ አፍርቼ ከዛ በኋላ አገባለሁ ብላችሁ የምታስቡ ወንዶች አላችሁ። ሴቶቹም እንደዛው። ይሄ ጥሩ መስፈርት አይደለም። ይሄ ለሴቶችም ለወንዶችም ጥሩ መስፈርት አይደለም። ሴቶችም ሀብት ንብረት ያለው ወንድ በመጠበቅ ጊዜያችሁን ማሳለፍ የለባችሁም። ምን አለው ብላችሁ ነው የምትጠብቁት? ብዙ ጊዜ ምን ሀብት ንብረት አለው? እንደዚህ ከሆነ በእውነቱ ልጆቻችንን እንዴት እንደምንድር እንጃ እኔ አላውቅም። ይህ አይደለም መስፈርቱ መሆን ያለበት። መስፈርቱ ሃይማኖተኛ ነው፣ ጤነኛ ነው፣ ስነ ምግባር አለው፣ ወደፊት አብሮኝ ይደክማል፣ ይሰራል፣ ደፋ ቀና ብሎ ከኔ ጋር መኖር ይፈልጋል። እሷም እንደዚሁ ከኔ ጋር አብራ ወጥታ ሰርታ በምናገኘው ነገር ከኔ ጋር በቃል ኪዳን ጸንታ ለመኖር ፈቃደኛ ናት። ይህን ታደርጋለች፣ በእምነት ትመስለኛለች። ብታመም ጥላኛ ትሄድም፣ ብታመም ጥሎኛ ሄድም የሚለውን መስፈርት ማስቀመጥ እንጂ እንዴት ነው ሀብትና ንብረት ከሰበሰብኩ በኋላ ሚስት አገባለሁ ተብሎ የሚታሰበው? እኔ በእውነት ወጣቶቻችን ብትነጋገሩ ጥሩ ነው። አብራችሁ ድከሙ፣ አብራችሁ ስሩ፣ አብራችሁ እደጉ። እናትና አባቶችም ስትጠየቁ ምን አለው ብላችሁ አትጠይቁ። ምን ሀብት ንብረት አለው? በእርግጥ እኔ ይገባኛል፣ ጊዜው ከባድ እንደሆነ እኮ ያውቃለሁ። ከእናንተ ወገን ነኝ፣ የዚሁ ትውልድ ነኝ። እኔም ለመኖር ምን እንደሚያስፈልግ አውቃለሁ። ግን ገንዘብ ከሌለኝ አላገባም፣ ገንዘብ ንብረት ሳልይዝ አላገባም፣ ሴቶችም ንብረት የሌለው ባል አላገባም ካላችሁ ለምን እየተጋለጣችሁ ነው? ለዝሙት ጠንክ እየተጋለጣችሁ ነው። ለሌላ አደጋ እየተጋለጣችሁ ነው ማለት ነው። እምትመስልን የሚመስልሽን ከአሁኑ እየተነጋገር በስነ ምግባሩ በሃይማኖቱ ሰው ከተማረ ፊደል ከቆጠረ ጤነኛ ከሆነ ወጥቶ ገብቶ የሚሰራ ከሆነ ወደፊት ያለውን የሚያስተካክለው እግዚአብሔር ነው።
እኔ ሳገባ 300 ብር ደሞዝ ነበረች። ሌላ ምንም ነገር የለም። ምዕመናን እየሰማችሁ ነው? 300 ብር በቤተ ክህነት ተቀጥሬ 300 ብር ደሞዝ ነበረች። በ300 ብር ስዳር እንግዲህ እግዚአብሔር ያሳያችሁ። እቺ በመርጌትነት የተቀጠርኩባት 300 ብር ታኖረኛለች ብዬ ወደ ትዳር ገባሁ። ሰርጉ ግን እጅግ በጣም የሚገርም ነበረ። እኔ በእውነት እንደው ለማድነቅ አይደለም፣ ወደዚህ ወደ ደቡብ እጅ እኮ ነው በአገልግሎት የተመደብኩበት ቦታ ነው ያገባሁት። እናትና አባት ያለበት ቦታ አይደለም ያገባሁት። ይህን ወጣቶች ምሳሌ ሊሆን ይገባል። ለሰርጉ ክርስቲያኖቹ ተሰብስበው ቤተ ክርስቲያን ላይ ትልቅ በሬ ተገዝቶ ለሙስሊሙ ሌላ 2 ሙክት ተገዝቶ ለክርስቲያኑ በሬ ተገዝቶ ጥምቀት ይመስል ነበር ጋብቻው። ክርስቲያኖቹ ተሰብስበው ዳሩ። ከዛ በኋላ የሚበላም የሚጠጣም የሚለበስም አልጠፋም። እግዚአብሔር በተራ መጣው። በተራ በዛ 300 ብር እንደ ድሮ አባቶቻችን ከዛም ባነሰ ነው እንጂ። ኧረ እንደውም የኔ መምህራኖች የድጓ መምህራኖች ደሞዛቸው 50 ብር 100 ብር እኛን ያስተማሩ። እንደውም በእኛ ጊዜ ከፍ ብላ ነው እኮ ደሞዟ። ስለዚህ ሰው ጤነኛ ከሆነ ሰርቶ ይኖራል፣ ሰርቶ ሀብት ያገኛል። ዛሬ ከምዕመናን ወገን አብሬ ለምዕመናኑ ቤት ሰርቼ በደንብ እኖራለሁ። እግዚአብሔር የተመሰገነ። እኔ ያላሰብኩት እግዚአብሔር ያዘጋጀውን ሰራ። ስለዚህ ወንድሞቻችን ያልሆነ ነገር ክራይቴሪያ እያስቀመጣችሁ ጊዜያችሁን በከንቱ እንድታሳልፉ አልፈልግም። ለሌላም የዝሙት ጠንቅ አሁን እናንተ ዝም ብላችሁ ሕፃናችሁ ወጣቶቹ 30-40 ዓመት የትም አትንከሰከሱም። ማን ያምናል? ማን ያምናችኋል? ሴቱም ሳታገቡ ዝም ብላችሁ 20-30 ማን ያምናል? ይቅርታ ግን ይኖራሉ እንደው ቅድስናቸውን ጠብቀው የሚኖሩ እነሱን አልደፈጥጥም። ግን እንደዛ ነው አሁን ትውልዱ። ከባድ ነው። ስለዚህ ይህን ቀላሉ ነገር ስትሸሹ ወደ ክፉ ነገር እየሄዳችሁ እንደሆነ መገንዘብ ያስፈልጋል ማለት ነው። እና በጊዜ መከወን በጊዜ ሰብሰብ ማለት አስፈላጊ ነው። እነዚህ ጥቅሞች አሉት ለማለት ነው። እና የሙሽሮቻችንን ጋብቻ እግዚአብሔር አምላክ ይባርክልን፣ እግዚአብሔር ይቀድስልን፣ እስከ መጨረሻው ያጽናልን። ወንድማችን በቃል እግዚአብሔር በቤተ ክርስቲያን ነው ያገለገለው። እዚህ ሰንበት ትምህርት ቤቱን ያስተምራል። እሱ ራሱ አሁን እያገለገለ ደግሞ ሙያውን ለማሻሻል ትርጓሜ መጻሕፍት ይማራል። ትልቅ የቤተ ክርስቲያን ልጅ ነው። ትውት ነው። በጓደኞቹ ዘንድ ቀና ብሎ የሚናገር አይደለም፣ ቃል እግዚአብሔር ብቻ የሚናገር እኔ እስካየሁት ድረስ በትህትና የተዋበ ትክክለኛ የቤተ ክርስቲያን ልጃችን ነውና እግዚአብሔር አምላክ ጋብቻህን ይባርክልን፣ ድካምን እግዚአብሔር አምላክ ይቀበልልን። ታዲያ እንግዲህ እስካሁን ያው ሽሮ እያፈላ ብቻህን ስትበላ ነው የኖርከው። አንድ ጊዜ ምን ተደረጋሉ ይመናል። አንድ ወንደላጤ ብቻውን ሽሮ እያፈላ ብረት ድስት ጥዶ መከራውን እያየ ቆይቶ በኋላ አገባ። ሲያገባ ሚስቱ መቼም የእናንተ እንክብካቤ ታውቁታላችሁ፣ ተንከባከበችው። በጧት ተነስታ በሰዓት ቁርሱ፣ በተለይ ደግሞ ፋሲካ ሲሆንማ ጧት ዱለቷል፣ ምሳ ሰዓት ላይ ደግሞ ቅቅሏል፣ ማታ ደግሞ እንዲሁ ቀለል ያለ እያደረገች ስትንከባከበው ይባል ብድግ አለ ይባላል። ዱላውን ይዘው ሊደበድባት ተነሳ። ኧረ ተው በቃ አምላክ ምን ሆንክ ሲባል እንዴ እኔ እስካሁን ብቻዬን በሽሮ ስቃጠል የት ቆይታ ነው? የሚገርም። ስለዚህ ሙሽሮቻችን አሁን ደግሞ እናንተ ዱላ ይዛችሁ እንዳትነሱ፣ እንክብካቤ ሲመጣ በደንብ ልትታዘዟቸው ይገባል ለማለት ነው። ካሁን በኋላ ብቻ አይታሰብም፣ በጋራ ነው የሚታሰበው። መረዳዳት ያስፈልጋል። አብሮ ሲኖር ደግሞ ገጭ ግቡ ይኖራል። አንዱ እሳት ሲሆን አንዱ ቀዝቃዛ መሆን ያስፈልጋል። አንዱ ሲናገር አንዱ ቻይ መሆን ያስፈልጋል።
ለዚህ ነው በመካከል ላይ የኛ የለበስነው ስጋ የሆነ አንድ ጊዜ የሚቀዘቅዝ አንድ ጊዜ የሚተኩስ ስለሆነ ወጥ የሆነ አንድ አይነት ጸባይ አይኖርም። አባቶቻችን እኛን ያስገኙት በመቻቻል ብቻ። ስለዚህ አንዳንድ ጊዜ ፍቅርን የሚያደፈርስ ነገር ሊከሰት ይችላል። ያን ጊዜ ቆም ብላችሁ እንድታስቡ አደራ እንላለን። ጋብቻችሁን እግዚአብሔር አምላክ እስከ መጨረሻው ያጽናልን። እግዚአብሔር ይባርክልን። አበዛው። ክብር ይስጥልን። ይቆየን።